ዛሬ ሁለተኛውን የግሬድ 11 ዩኒት 8 ሁለተኛውን ኤክሰርሳይዝ እንሰራለን ማለት ነው። ወደ ኤክሰርሳይዝ 8.2 ከመሄዳችን በፊት ግን መጀመሪያ እዚህ ጋር አክቲቪቲ አለን። እሱን አክቲቪቲ ሰርተን ቀጥታ ወደ ኤክሰርሳይዝ ነው የምንሄደው። ፋንዳሜንታል ፕሪንሲፕል ኦፍ ካውንቲንግ ነው እዚህ ጋር የሚለው። በአክቲቪቲ ነው የሚጀምረው። አክቲቪቲ 8.1 consider that 6 students leave the class, re-enter one by one and take a seat. In how many ways can you seat this student ነው የሚለው ማለት ነው። ተማሪዎች ወጡና 6 ተማሪዎች ናቸው። 6 ተማሪዎች ከመቀመጫቸው ተነስተው ወጡ ማለት ነው። እንደገና ይገባሉ ማለት ነው። ሲገቡ ስንት ቻንስ አላቸው ወንበራቸውን እየቀያየሩ የመቀመጥ ማለት ነው። ስለዚህ ስንት ቻንስ ይኖራቸዋል? የመጀመሪያው ተማሪ 6 ቻንስ ይኖረዋል። የመጀመሪያው ተማሪ 6 ቻንስ ይኖረዋል። የመጀመሪያው ተማሪ ደግሞ ሁለተኛ ላይ ሆኖ ቢሆን 5 ቻንስ ይኖረዋል። ይህ ማለት ምን ማለት ነው? ለምሳሌ ተማሪዎቹ እንደዚህ ቢሆኑ የመጀመሪያ 6ቱ ተማሪ ወጥተዋል፣ ውጪ ነው ያሉት። እነዚህ አንደኛው ተማሪ ኤ ብንለው፣ ሁለተኛውን ቢ፣ ሶስተኛውን ሲ፣ አራተኛውን ዲ፣ አምስተኛውን ደግሞ ኢ፣ ስድስተኛውን ኤፍ ብንላቸው የመጀመሪያው ተማሪ ሲገባ 6ቱ ወንበር ፍሪ ሆኖ ነው የሚጠብቀው። የመጀመሪያው ተማሪ ማለት ነው። 6ቱም ወንበር ፍሪ ሆኖ ነው የሚጠብቀው። ስለዚህ አሁን ስንት ቻንስ አለው ማለት ነው? መጀመሪያ ኤ ቢሆን የገባው ብንል ኤ መጀመሪያ ገባ ብንል ስንት ቻንስ 6 መቀመጫ ፍሪ አለ ማለት ነው። 6 ተማሪዎች ናቸው ወደ ውጭ የወጡት፣ 6 ወንበር አለ ማለት ነው ፍሪ። ስለዚህ እዛ 6 ወንበር ላይ የመቀመጥ ቻንስ አለው ማለት ነው። የመጀመሪያው ተማሪ ማንም ስላልተቀመጠበት 6 ወንበሮች አሉ። 6 ወንበር ላይ የመቀመጥ ቻንስ አለው ማለት። ስለዚህ ለመጀመሪያ 6 ቻንስ አለው ኤ። ሁለተኛ ላይ አስገብቶ ቢሆን አሁን ኤን መጀመሪያ ላይ አስገብተነው ማለት ነው። ኤን መጀመሪያ ላይ አስገብተነው ነው። ሁለተኛ ላይ ቢገባ ኑሮ ሁለተኛ ላይ ከገባ አንደኛው ወንበር በሌላ ሰው ተይዞበታል ማለት ነው። ስለዚህ ሁለተኛ ላይ ከገባ ስንት ቻንስ ነው የሚኖረው? ኤ 5 ቻንስ ነው የሚኖረው። አንደኛው የመጀመሪያው ተማሪ ስለተቀመጠበት ማለት ነው። ስለዚህ የመጀመሪያ አንደኛ ላይ የሚገባ ከሆነ 6 ቻንስ አለው። ሁለተኛ ላይ የሚገባ ከሆነ 5 ቻንስ አለው። አሁንም ኤ ሶስተኛ ላይ የሚገባ ከሆነ ደግሞ ሁለቱ ወንበር አሁን በመጀመሪያዎቹ ሁለቱ ተይዞበታል ማለት ነው። ስለዚህ ኤ ስንት ቻንስ አለው ማለት ነው? 4 ቻንስ ብቻ ነው ያለው። አሁንም ቢኤ አራተኛ ላይ ቢገባስ? አራተኛ ላይ ከገባ የመጀመሪያው ወንበር በሶስቱ ተማሪዎች ተይዟል። ስለዚህ ፍሪ ያለው ስንት ወንበር ነው? 6 ወንበር ነበር ያለው። ስለዚህ 3ቱ ከተያዘ 3 ነው ያለው ማለት ነው። ስለዚህ 3 ቻንስ 3 ወንበር ላይ ነው ሊቀመጥ የሚችለው። ስለዚህ ከ3ቱ አንዱ ላይ ስንት ቻንስ አለው? 3 ቻንስ አለው። 3 ፍሪ ስላለ ከ3ቱ አንዱ ላይ መቀመጥ ይችላል። ስለዚህ ስንት ቻንስ አለው? 3 ቻንስ አለው። ሲደመር 3 እንላለን። ኢ አምስተኛ ላይ ቢመጣ ኤ ማለት ነው። ኤ አምስተኛ ላይ ስለዚህ የመጀመሪያዎቹ 4ቱ ተይዘዋል ማለት ነው። ስንት ወንበር ብቻ ነው ያለው? 2። ስለዚህ ወይ ከሁለቱ አንዱ ላይ ነው የሚቀመጠው። 2 ቻንስ አለው ማለት ነው። ኤ መጨረሻ ላይ ከመጣ 1 ቻንስ ነው ያለው። ይሄ አሁን የኤ ፕሮባቢሊቲው ይሄ ነው ማለት ነው። ፕሮባቢሊቲ ኦፍ ኤ ነው ይሄ። ፕሮባቢሊቲ ኦፍ ኤ። ቢም እንደዚሁ ነው የሚኖረው ማለት ነው። ይሄን አይነቱ ቻንስ ይኖረዋል። ቢ መጀመሪያ ላይ ከመጣ 6 ቻንስ ይኖረዋል። 5 ቻንስ እያለ ይሄንኑ የቢም ቻንስ ይኖረዋል ማለት ነው። የቢም የኤን አይነት ቻንስ የሚኖረው። ስለዚህ 4 ሲደመር 3 ሲደመር 2 ሲደመር 1 ለሁሉም እንደዚህ ነው የምናደርገው ማለት ነው። ይሄ ማለት 6 ተማሪዎች ናቸው ብለናል። ወደታይ እስከ 6 አለ ማለት ነው። ስለዚህ ምን ማለት ነው? 6ቱም ይሄን ቻንስ ይኖራቸዋል። ስለዚህ 6 ሲደመር 6 የመጀመሪያው ላይ የመጀመሪያ ቻንስ ሁሉም
6 ቻንስ ይኖራቸው። ስለዚህ 6 ሲባዛ 5 ስንት ቻንስ ነው ያለው? 5ም 6 ቻንስ አለው። ስለዚህ 6 ሲባዛ 5 ሲባዛ 4 ስንት ጊዜ አለ? ወደ ታች 4 ሲደመር 4 ስለዚህ ሲባዛ 4 ማለት ነው። ሲባዛ ወይም ደግሞ ይሄንን ከፈለጋችሁ እንዴት እንደማለት ነው። 6 ስንት ቻንስ አለው? አሁን እዚህ ጋር 6 ጊዜ ቻንስ አለው። ስለዚህ 6 ሲባዛ 6 5ም 6 ቻንስ አለው። ወደታ ያው 6 ስለሆኑ 6 ሲባዛ 5 ሲባዛ 6 ነው። እነዚህን መደመር ማለት ነው ከፈለጋችሁ እንደዚህ ያደርግን። 4ም 6 ቻንስ ነው ያለው። 3ም 6 ቻንስ ነው ያለው። 2ም 6 ጊዜ አለ እዚህ ጋር እንደምን ወደ ለስድስቱም ስናደርግ 1ም ስንት 6 ቻንስ አለን ማለት ነው። ስለዚህ ይሄንን አባሰብ መደመር ነው። ግን ትክክለኛ ስንሰራው ምንድነው የሚሆነው? 6ን ኦልሬዲ አሁን 6ን እንደምንድን ነው የምንወስደው ማለት ነው። እዚህ ጋር 6 የጋራቸው ነው። 6 ሲባዛ እንላለን። 5ም 6 ጊዜ ይባዛል። 4ም 6 ጊዜ እቺ 6ን የጋራው ማለት ነው። ሲባዛ 3 ሲባዛ 2 ሲባዛ 1 ይሄ በዚህ መስራት እንችላለን ማለት ነው። ስለዚህ በዚህ መልኩ ይሄንን እንደዚህ አባስተን መጻፍ ነው ማለት ነው። ይሄን በዚህ መልኩ ነው የምንሰራው። እዚህ ጋር ሰርቼላችኋለሁ። ይሄ አሁን መጀመሪያ ሲገባ ስንት ቻንስ አለው እንደምታዩ፣ ሌሎቹ እዚህ ጋር ናቸው። የመጀመሪያ የሚገባ ከሆነ 1 2 3 4 5 6 ቻንስ አለው እያለ እንደዚህ ያለ ማለት ነው። ይሄ ኢንተር ሲያደርጉ ነው። ስለዚህ 6 ፋክቶሪያል ነው ማለት ነው። 6 ፋክቶሪያል ነው ማለት ነው። 6 ፋክቶሪያል ማለት 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። ስለዚህ 720 ማለት ነው። 720 ቻንስ አላቸው ማለት ነው። 720 ቻንስ አለ ማለት ነው። ለአንደኛ ጥያቄ በዚህ መልኩ 720 ጊዜ ቻንስ አላቸው ማለት ነው። የሁሉም አንድ ላይ ማለት ነው። ቢ ኮንሲደር ስቱደንት ኦብዘርቪንግ ካር ፕሌት ነምበር ምን እያደረጉ ነው? ኦብዘርቭ ያደርጋሉ ማለት ነው። ዘ ፈርስት ዲጂት ኢዝ ፍሮም 26 ኢንግሊሽ አልፋቤት ዘ አዘር 5 ዲጂት አር ነምበር ፍሮም 0 to 9 ማለት ነው። ዲስከስ ኢን ሃው መኒ ዲፈረንት ዌይ ካን ኤ ካር ፕሌት ነምበር ኢዝ ሪትን። እዚህ ጋር ሁሉም መኪኖች የመጀመሪያው ፊደላቸው ፊደል ነው። አንዷ ማለት ነው የመጀመሪያዋ ፊደል ነች። ወይ ኤ ወይ ቢ ወይ ሲ እያለ ማለት ነው። ስለዚህ የእያንዳንዱ መኪና ደግሞ ምን አለው? የመጀመሪያው ፊደል እንዳለ ሆኖ የመጨረሻዎቹ 9 ዲጂቶች ግን ከ0 እስከ 9 ያሉት እየተቀያየሩ ነው ማለት ነው። ይሄንን ስንቀያየር ምን መድገም ይፈቀድልናል? ቁጥር ነው እንደፈለገን ይለያይ እንጂ እዛ አገር ውስጥ ያሉት የመኪና ታርጋቸው ይለያይ እንጂ መደጋገም እንችላለን። ሬፒቴሽን ይቻላል ማለት ነው። ይሄ ማለት 0 አሁን ለምሳሌ የመጀመሪያውን መኪና እንደዚህ ብንለው 0 0 0 0 0 0 9 ጊዜ ማለት ነው። ዘአዘር 5 ዲጂት 5 ነው። አንድ ፊደል እና የመኪናዎቹ ካርታ አንድ ፊደል እና የመጨረሻዎቹ 5ቱ ደግሞ ፊደሎች ናቸው። ስለዚህ የመጀመሪያው ከ0 እስከ 9 ያሉ ቁጥሮች ስለዚህ 5 1 2 3 4 5 ማለት ነው። እንደዚህ ማድረግ ይችላል። ቀጣዩንስ ኤ 0 0 0 0 1 ማድረግ ይችላሉ። ከዛ አሁንም ይቺን 9 አረጋትና ይቺ 9 ሆና ስታልቅ ምን አደርጋለሁ? ይቺን 0 አርጌ እዚህ ጋር 1 ላይ እያልኩ እንደዚህ ይቀጥላል። ኤ ሲያልቅብኝ በምን ቀጥላለሁ? በቢ ቀጥላለሁ ማለት ነው። ስለዚህ የመጀመሪያዎቹ
ፊደሎቹ ያው 26 ናቸው። ለእያንዳንዱ 5 ዲጂት ቁጥር ግን ፊደሎቹ ይደጋገማሉ ማለት ነው። ስለዚህ የመጀመሪያው 26 አለ። 26 ሲባዛ ዲጂቶቹ ስንት ናቸው? ከ0 እስከ 9 ስንት ዲጂት አለ? ከ0 እስከ 9 ስንት ዲጂት አለ? 10 ዲጂት ማለት 0 ነው ማካተው። ስለዚህ 10 ማለት ነው። ዘ ፓወር ኦፍ 5 ነው የምንለው። ለምንድን ነው ዘ ፓወር ኦፍ 5 የምንለው? አንዱ ቁጥር እዛ ጋር በ5 ዲጂት ነው የሚደጋገመው ማለት ነው። እዚህ ጋርም ቅድም 0 0 0 1 እንላለን ማለት ነው። እዚህ ጋር ከዛ ይቺ በ1 አረግና ይቺ 2 3 4 5 6 9 ከዛውን እንደገና ይቺን ቀይርና እዚህ ጋር መጣና አንድ አረጋትና ከዛ 0 እላለሁ ማለት ነው። ይህ ስለዚህ ይቺ 10 ዘ ፓወር ኦፍ 5 ይሄን አባስተን ማስቀመጥ ነው ማለት ነው። ይሄ ለዚህ ለማኪና ካርታ የመኪናዎቻችን ብዛት በዲጂቱ ያህል ምን አድርገን አስበን ዲጂቱን ወይ እናበዛዋለን ወይ እንቀንሰዋለን ማለት ነው። ስለዚህ ይሄ አሁን ኦልሞስት ወደ ስንት ሚሊዮን መኪና ካርታ መሆን ይችላል? በዚህ መሰረት 2,600,000 ካርታ ለመኪናችን ታርጋ ማውጣት እንችላለን። 2,600,000 ለ2,600,000 መኪኖች ካርታ በዚህ በአንድ ፊደል እና በ5 ዲጂቶቹ መፍጠር እንችላለን ማለት ነው። ይህም በዚህ መልኩ ማየት ትችላላችሁ። ያው ይሄንን አሁን ያብራራሁላችሁ እዚህ ጋር የሚያብራራው ማየት ትችላላችሁ። ግልጽ ካልሆነላችሁ ቀጥታ ወደ የሚቀጥለው ስናልፍ መልቲፕሊኬሽን ፕሪንሲፕል። መልቲፕሊኬሽን ፕሪንሲፕል በዚህ በፕሮባቢሊቲ ላይ ምን አይነት ፕሪንሲፕል አለው የሚለው ኮንሲደር ዘ ፎሎዊንግ ኤግዛምፕል ቢፎር ስቴቲንግ ዘ መልቲፕሊኬሽን ፕሪንሲፕል። መልቲፕሊኬሽን ፕሪንሲፕልን ከማየታችን በፊት ይሄኛውን ኤግዛምፕል እንይ ነው። ኮንሲደር ዛት ግርማ ጎዝ ቱ ዘ ኒረስት ስናክ ቱ ሃቭ ኤ ብሬክፋስት። ምሳሌ ሊበላ ወደ ቁርስ ቤት ሄደ ማለት ነው። ሄዶ እዛ ጋር ምን ምን የማዘዝ ቻንስ አለው ወይ ደግሞ እዛ ጋር የሚቀርብለት you can take tea, coffee or milk with bread, cake and a sandwich ማለት ነው። እዚህ ጋር ሻይ፣ ቡና ወይም ደግሞ ወተት ከምን ጋር መውሰድ ይችላል? ከብሬድ፣ ከኬክ ወይ ደግሞ ከሳንድዊች ጋር ማለት ነው። ሻይን ከዳቦ ጋር፣ ሻይን ከኬክ ጋር ወይም ደግሞ ከሳንድዊች ጋር ወይ ደግሞ ቡና ከብሬድ ጋር፣ ቡና ከኬክ ጋር፣ ቡና ከሳንድዊች ጋር ሚልክ ዊዝ ብሬድ ሚልክ አጌን ዊዝ ብሬድ ዊዝ ኬክ ዊዝ ሳንድዊች ማለት ነው። ይህን ስናየው ግርማ ምን የማዘዝ ቻንስ አለው ማለት ነው። እዚህ ጋር በሻይ ዳቦ ሊያዝ ይችላል፣ በሻይ ኬክ፣ በሻይ ሳንድዊች፣ በቡና ዳቦ፣ በቡና ኬክ፣ በቡና ሳንድዊች፣ በወተትም ዳቦ ሊያዝ ይችላል። ስለዚህ ይሄ ሁሉ ቻንስ አለው ማለት ነው። ይህ ማለት በሻይ ብቻ 3 ማዘዝ ይችላል። ስለዚህ እያንዳንዱ ደግሞ በዚህ ጋር አሁንም በሌሎች ሁለቱ ደግሞ 3 ነገር ማዘዝ ይችላል ማለት። ስለዚህ 3 የሚጠጣ ነገር በ3 የሚበላ ነገር ማዘዝ ይችላል። ስለዚህ 3 ታይምስ 3 9 ቻንስ አለው ማለት ነው። 9 እድል አለው ማለት ነው። 9 እድሎች አሉ። ምን የምሳ ቁርሱን በእነዚህ እዚህ ጋር በተዘረዘረው መሰረት አዞ የመብላት ማለት 9 ቻንስ አለው። ከዛ ውስጥ መርጦ ማዘዝ ይችላል ማለት ነው። ስለዚህ በዚህ ኤግዛምፕል ላይ ተሞርክዘን ይህን ዲፋይን እናድርገው መልቲፕሊኬሽን ፕሪንሲፕልን። ኢፍ አን ኢቨንት ካን ኦከር ኢን ኤም ዲፈረንት ዌይስ አለው ፎር ኤቭሪ ሰች ቾይስ አናዘር ኢቨንት ካን ኦከር ኢን ዲፈረንት ዌይስ ዜን ቦዝ ኢቨንት ካን ኦከር ኢን ኤ ጊቭን ኦርደር ኤም ታይምስ ኢን ዲፈረንት ዌይ ማለት ነው። የሆነ ኢቨንት ከሌላ ኢቨንት ጋር በዛ ኢቨንት ጋር የመገናኘት ወይ ደግሞ የሆነ ኢቨንቶች አሉ። እነዛ ኢቨንቶች ከሌላ ኢቨንት ጋር በተመሳሳይ ሁኔታ የተቀናጁ የሚፈጠሩ ከሆነ ኤም ታይምስ ኤን እንላለን ማለት ነው። ለምሳሌ suppose there are 6 seats arranged in a row. In how many different ways can 6 people seated
ኦን ዘም። እዚህ ጋር ምንድነው 6 ወንበሮች ተደርድረዋል፣ መቀመጫ ማለት ነው። በሮ ተደርድረዋል። እዛ ወንበር ላይ 6 ሰዎች መቀመጥ ይችላሉ ማለት ነው። ስለዚህ አሁን የመጀመሪያ ሰው ይመጣል። የመጀመሪያው ሰው ሲመጣ ምንድነው ፍሪ ነው። ከ6ቱ ግን ማን እንደሆነ አይታወቅም። ከ6ቱ ማን እንደሆነ አይታወቅም። ብቻ መጀመሪያ የመጣው ሰው ስንት ቻንስ አለው? 6 ጊዜ መቀመጥ ቻንስ አለው ማለት ነው። ሁለተኛ ላይ ሲመጣው የመጀመሪያው ሰውዬ ስለተቀመጠበት አንዱ ላይ 5 ቻንስ ነው ያለው። ሶስተኛውስ እንደዛው ማለት ነው። አሁን መጀመሪያ ላይ የመጣው ሰውዬ ደግሞ ሁለተኛ ላይ መጥቶ ቢሆን ስንት ቻንስ ነው ያለው? 5 ቻንስ። ስለዚህ ወንበሮቹ እንዲተደርድረው ቢሆን አሁን የሆነ ሰው አለ እዚህ ጋር አለ። ለምሳሌ እዚህ ጋር አበበ፣ እነዛን 6 ሰዎች እዚህ ጋር አበበ ቢ በፊደል ተካቼ የመጀመሪያው ኤ ቢሆን፣ ሁለተኛው ቢ፣ ሶስተኛው ሲ ቢሆን፣ አራተኛው ዲ ቢሆን፣ አምስተኛው ኢ ቢሆን፣ የመጨረሻው 6ኛው ኤፍ ቢሆን። አሁን ኤ የመጀመሪያ ከሆነ እዚህ ጋር ሊቀመጥ ይችላል፣ 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 አይታወቅም። ኤ መጀመሪያ ላይ ከመጣ ማለት ነው። ኤ መጀመሪያ ላይ ከመጣ ለምሳሌ ኤ መጥቶ የጋ ተቀመጠ ብለን ብናስብ እዚህ ጋር ተቀመጠ ኤ። ስለዚህ አሁን ሁለተኛ ላይ የሚመጣው ወይ ቢ ወይ ሲ ወይ ዲ ከዚህ ውስጥ አንዱ ነው የሚሆነው። ስንት ቻንስ ነው የሚኖረው? 5 ቻንስ ነው የሚኖረው ማለት ነው። 5 ቻንስ። ኤ ሁለተኛ ላይ መጥቶ ቢሆን ኖሮ ደግሞ እዚህ ጋር አሁን ቢ ተቀምጦበት ቢሆን ኤ ስንት ቻንስ? መጀመሪያ ከመጣ 6 ቻንስ አለ። ሁለተኛ ላይ ከመጣ 5 ቻንስ አለ። ሶስተኛ ላይ ከመጣ እንደዛው ያለ 4 ቻንስ 3 ቻንስ እያለ ይሄዳል ማለት ነው። ስለዚህ አሁን የመጀመሪያው ላይ የሆነ ሰው ተቀመጠበት። ስለዚህ ሁለተኛ ላይ የሚመጣው ሰውዬ ስንት ቻንስ ነው ያለው? አንደኛው መቀመጫ ላይ የሆነ ሰው ተቀመጠ ማለት ነው። እዚህ ጋር እንደምታዩት ተይዟል ማለት ነው። ስለዚህ 5 ቀሪ ያለ 5 ቻንስ ነው ያለው ሁለተኛ ላይ የሚመጣው። አሁን ሁለተኛ ላይ የሚመጣው እዚህ ጋር ተቀመጠ ብለን ብናስብ እነዚህ የተለያዩ ሰዎች ናቸው። ስንት ቻንስ አለው? 4 ቻንስ ነው። ስንተኛ ላይ የሚመጣው? 4 ፍሪ ወንበር ብቻ ነው ያለው ማለት ነው። ስለዚህ ከአራቱ ይሄኛውን መርጦ ቢቀመጥ እዚህ ጋር ተቀመጠ ማለት ነው። አራተኛ ላይ የሚመጣው ሰው ደግሞ 3 ወንበር ስለተያዘ 3 ወንበር ነው ቀሪ ያለው። ወይ እዚህ ጋር ሊቀመጥ ይችላል፣ ወይ እዚህ ሊቀመጥ፣ ወይ እዚህ ሊቀመጥ ይችላል። እዚህ ጋር መጥቶ ቢቀመጥ እንደዚህ 2 ወንበር ይቀራል ማለት ነው። ሁለቱ ስለዚህ 5ኛ ላይ የሚመጣው ሰው የመጀመሪያዎቹ 4 ሰዎች ስለያዙበት 2 ወንበር ነው የቀረው። ሁለቱ ላይ ከሁለት አንዱ ይቀመጣል ማለት ነው። መጨረሻ ላይ የሚመጣ የቀረችው ላይ አንዷ ላይ ነው የሚቀመጠው። እንደዚህ ነው ማለት ነው የምናደርገው አሁን። ስለዚህ እነዛ ሰዎች አሁን አንደኛ ላይ የመጣው ሰውዬ ሁለተኛ ላይ ቢመጣ ኖሮ ብለን ብናስብ ይሄ ቻንስ እየዞረ ይደርሳቸዋል ማለት ነው። ስለዚህ ይህን በዚህ መልኩ አይተን በፋክቶሪያል ነው የምንሰራው ማለት ነው። ልክ አክቲቪቲ ላይ እንደሰራ ነው። ስለዚህ የ6 ፋክቶሪያል ነው የምንለው 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ነው የምንለው ማለት ነው። በዚህ መልኩ ይህን መስራት ትችላላችሁ። ወደሚቀጥለው ኤግዛምፕል እናልፋለን። A coin is tossed and a die is rolled. Find the number of outcome for a sequence of event ነው። ይሄ ኮይን ወደ ላይ ለቀን ሲመለስ ወይ ቴል ወይ ሄድ ነው የሚሆነው። 2 ቻንስ ነው ያለው። ዳይ ደግሞ ዳይ የምንለው ምንድነው? ከዚህ በፊት የመጀመሪያው እንትን ላይ ሳሳያችሁ የነበረው ነገር ማለት ነው። 6 ከ1 እስከ 6 ቁጥር የያዘ ነው። በአንድ በኩል ሊወጥ ይችላል። አንድ ቁጥር የያዘችው ልትወጣ ትችላለች። 2 ቁጥር፣ 3 ቁጥር፣ 4 ቁጥር የያዘው ሊወጣ ይችላል። አናውቅም። ግን 6 ቻንስ አለ። ስለዚህ ሁለቱን አንድ ላይ ነው የምንለቀው፣ ሳንቲሙንና ይሄን ዳዩን ማለት ነው። ስለዚህ ሳንቲሙ በሄድ ወድቆ ዳዩ ደግሞ በአንድ ቁጥር ልትወጣ ትችላለች። ስለዚህ ሄዱ ከአንድ ቁጥር ጋር ደረሰው ማለት ነው። ሊደርሰው ይችላል ከአንድ ቁጥር ጋር ሄዱ አሁንም
ሄድና ከሁለት ልትሆን ትችላለች አናውቅም። ስለዚህ ሄዱ ከማጋ ሊሆን ይችላል ከሁለት ጋር፣ ሄድ ከሶስት ጋር፣ ሄድ ከአራት ጋር፣ ከአምስት ጋር፣ ከስድስት ጋር ማለት ነው። ሄዱ ብቻ ከስድስቱም ከዳዩ ጋር ሊደርስ ይችላል። ቴሉ እንደዛው። ስለዚህ እያቀናጀን ስለሆነ ምን ይሆናል ማለት ነው? ኮይኑ ሁለት ነው ያለው፣ ሁለት ፕሮባቢሊቲ ነው ያለው። ቶስድ ደግሞ ዳዩ ደግሞ ሩል ስናንከባለው ምንድነው የሚሆነው? 6 አለው። ስለዚህ 6 ሲባዛ 2 ነው የምናደርገው 12 ማለት ነው። ይሄንን በዚህ መልኩ ማየት ትችላላችሁ። እዚህ ጋር እንደምታዩት ተሰርቷል ማለት ነው። ቀጥታ ወደ ኤክሰርሳይዝ 8.2 እናልፋለን። አበበች has got only clean clothes of 3 t-shirt and 5 pair of jeans. How many different combination can አበበች choose? እዚህ ጋር አበበች የታጠበ ስንት 3 ቲሸርት እና 5 ፔር ኦፍ ጂንስ ነው ያላት። 5 ጂንስ ነው ያላት ማለት ነው። 5 ጂንስ ነው ያላት። ስለዚህ አሁን ቲሸርቱን እና ጂንሱን እየለበሰ ስንት ቻንስ ይኖራታል ነው። ይሄ ቀላል ነው በጣም። ምንድነው አንዱን ቲሸርት ከአምስቱ ጋር ተለብሰዋለች፣ ልትለብሰው ትችላለች አይደለ? እዚህ ጋር እንደዚህ አባስተን ከማስቀመጣችን በፊት ምን ማድረግ፣ እዚህ ጋር ለምሳሌ እዚህ ጋር የመጀመሪያው ቲሸርት፣ ሁለተኛው ቲሸርት፣ ሶስተኛው ቲሸርት አለ። በዚህ ጋር ደግሞ ምን አለን? ልብስ አለ፣ ሱሪ ማለት ነው። ስለዚህ እሱን የመጀመሪያውን ኤን በለው፣ ሁለተኛውን ሱሪ ቢ፣ ሶስተኛውን ሲ፣ አራተኛውን ዲ፣ አምስተኛውን ኢ ብንለው ማለት ነው። ስለዚህ እቺኛዋ ቲሸርት ከዚህኛው ጂንስ ጋር ልትለብስ ትችላለች፣ ከዚህኛው ጋር ልትለብስ ትችላለች፣ ከዚህኛው ጋር ልትለብስ ትችላለች፣ ከዚህኛው ጋር ልትለብሰው ትችላለች ማለት ነው። ስለዚህ አንዷን ከአምስቱም ጋር ልትለብሳት ትችላለች ማለት አንዷን ቲሸርት። ስለዚህ ማለት ምን ማለት ነው? 5 ሲደመር ሁለተኛውንም ልክ ከዚህኛው ጋር ልትለብሰው ትችላለች፣ ከዚህኛው ቲሸርት ጋር፣ ከዚህኛው ጋር አማራጭ አላት። ስለዚህ እያንዳንዱን ቲሸርት ከአምስቱ ጂንስ ጋር እያቃየረ መልበስ ትችላለች። ስለዚህ 5 ሲደመር 3 ጊዜ ማለት። ስለዚህ ማለት 3 ሲባዛ 5 ቻንስ አላት ማለት ነው። ስለዚህ 15 ማለት ነው። ይሄንን በዚህ መልኩ መስራት ትችላላችሁ። ወደ የሚቀጥለው ስናልፍ ሁለተኛ ጥያቄ suppose that a man has 5 coat, 10 t-shirt, 8 different trousers. In how many different ways can a man dress ማለት ነው። ይሄ ደግሞ 5 ኮት አለው፣ 10 ቲሸርት አለ፣ 8 ሱሪ አለ። ይሄንን እያቀናጀ ስንት ቻንስ አለ የመልበስ? ይሄን እያቀናጀ ሶስቱን እያቀናጀ የመልበስ ስንት ቻንስ አለ? ለምሳሌ እዚህ ጋር 5 ኮት ነው ያለው። ስለዚህ ኮት 1 ኮት 2 ኮት 3 እንበላቸውና እንደድረው ቲሸርቱንም እንደዛው ቲሸርቱ 10 ነው፣ 10 ቲሸርት እንደዚህ እንደረድራለን። ትራውዘሩም እንደዚሁ ማለት ነው። ስለዚህ እንደዚህ ያለው ለምሳሌ እቺን ኮት ከዚህ ቲሸርት ጋር ሊለብስ ይችላል። ኮት 1ን ከቲሸርት 1 ጋር፣ ቲሸርት ኮት 1ን እና ቲሸርት 1ን ከትራውዘር 1 ጋር፣ ከትራውዘር 2 ጋር፣ ከትራውዘር 3 ጋር፣ ከትራውዘር 4 ጋር፣ ከትራውዘር 5 ጋር፣ ከትራውዘር 6 ጋር፣ ከትራውዘር 7 ጋር፣ ከትራውዘር ይሄንን ማለት ነው። እንደገና አሁንም እቺኑ ቲሸርት እቺኑ ኮት ከማጋ ከዚህኛው ቲሸርት ጋር ነው ከዚህኛው ጋር ማለት ነው። ሁሉንም እንደዚህ ያደረገ ከዛን በእንደምራቸው ምንድነው የሚሆነው? 5 ታይምስ 10 ታይምስ 8 ነው የሚሆነው ማለት ነው። ስለዚህ 400 ቻንስ አለው ማለት ነው። 400 ፕሮባቢሊቲ አለው ማለት ነው። እነዚህን እያቀያየረ የመልበስ ፕሮባቢሊቲ ማለት ነው። ይህንንም በዚህ መልኩ ማየት ትችላላችሁ። ወደ ሶስተኛው ጥያቄ ስናልፍ a paint manufacturer wish to manufacture several different paint. the category include እዚህ ጋር ቀለም ስናመርት ከለሩ አለ፣ ከዛ ደግሞ ታይፕ አለ፣ ላቴክስ ወይም ኦይል የሚባል ቴክስቸሩ አለ፣ ፍላት ነው ወይስ ሰሚ ግላስ ወይ ደግሞ ሃይ ግሎስ ነው፣ ዩዝ አውትዶር ነው ኢንዶር ነው፣ የውጭ ነው የውስጥ ነው የሚለው እዚህ ጋር አሉ ማለት ነው። how many different kind of paint can
made different kind of paint can made if you select one color, one type, one texture and one use ማለት ነው። እዚህ ጋር የምንጠቀመው ለውጭ ነው ለውስጥ ነው የሚለው ነው። ይሄ ለምሳሌ ቀዩን ብቻ ማለት ነው ከማን ጋር ልጠቀም? ከላቴክስ ጋር አድርጌ ከማን ጋር? ከፍላት ጋር አድርጌ ከአውትዶር ጋር ወይም ከኢንዶር ጋር ማለት ነው አድርጌ እጠቀማለሁ። ወይም ደግሞ ላቴክስ ጋር አድርጌ ከዚህኛው ጋር ከላቴክስ ጋር አድርጌ ከዚህኛው ጋር መጠቀም ይችላል። አንዳንድ ነው የምመርጠው ስመርጥ ማለት ነው። ለሬድ አሁን እንደዚህ ያደረኩኝ ነው መርጥለት ማለት ነው የምናመርተው። ስለዚህ ስንት አይነት የማምረት ቻንስ አለ ማለት ነው? ስንት ከለር አለ? እነዚህ ሰባቱም ከነዚህ ከታይፑ ጋር ከቴክስቸሩ ጋር እየተቀናጁ ምን ፕሮባቢሊቲ ያላቸው ማለት። ስለዚህ ስንት ከለር አለ? 7። ስንት ታይፕ ኦፍ ከለር ስንት ታይፕ አለን? 2 አለን። ስንት ቴክስቸር አለ? 3። ስንት ዩዝ አለ? ለምንጠቀመው ለውጪ ወይም ለውስጥ፣ ለውጨኛውም ለውስጠኛው። ስለዚህ ሲባዛ በ2 እኩል ይሆናል። ይህን ስናበዛው 84 ፕሮባቢሊቲ አለን ማለት ነው። ስለዚህ ያው በመልቲፕሊኬሽን ፕሪንሲፕል ነው የሚሰራው ማለት ነው። ወደሚቀጥለው ስንሄድ አራተኛ ጥያቄ there are 6 different ኮምፒውተር አለ in a computer center 16 ኮምፒውተር አለ። እያንዳንዱ ኮምፒውተር ደግሞ each computer has 21 ፖርት። እያንዳንዱ ኮምፒውተር ስንት ፖርት አለው? 21 ፖርት አለው ማለት ነው። how many different port to a micro computer in the center are there ነው የሚለው። ስለዚህ አንዷ ኮምፒውተር 16 ኮምፒውተር አለ፣ ማይክሮ ኮምፒውተር አለ። እያንዳንዱ ማይክሮ ኮምፒውተር ደግሞ 21 አለው፣ 21 ፖርት አለው ማለት ነው። 21 ፖርት አለው። ይሄ አንዱ ኮምፒውተር ነው ያለው። 16ቱ ስንት ፖርት ይኖራቸዋል? 16 ሲባዛ 21 ማለት ነው 336 ፖርት አለው ማለት ነው። ስለዚህ አራተኛም ጥያቄ በዚህ መልኩ መስራት ትችላላችሁ። ኤክሰርሳይዝ 8.2 ሁሉንም ጥያቄ ሰርተን ጨርሰናል። ኔክስት ታይም አዲሽን ፕሪንሲፕል እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ